በደንብ ስሙኝ። በባህሪ ኦምኒፖተንት የሚሆነው ኦምኒፕሬዘንት የሚሆነው ኦምኒሸንት የሚሆነው ማን ነው? እግዚአብሔር ነው። በባህሪ በአንዴ ሁሉም ቦታ መገኘት የሚችል ማን ነው? እግዚአብሔር አምላክ ብቻ ነው። በአንዴ ሁሉም ቦታ መገኘት ብቻ ሳይሆን በአንዴ ሁሉም ሰዎች የሚያስቡትን የሚያውቁትን ነገር የሚያሰላስሉትን ነገር ማወቅ መስማት የሚቻለው ማን ነው? እግዚአብሔር አምላክ ነው። ይሄ ሊሰመርበት ይገባል። ቤተክርስቲያናችን ቅዱሳን መላእክትም ሆኑ እመቤታችንም ሆነች ቅዱሳን መላእክትም ሆኑ ሌሎችም ቅዱሳን በአንዴ ሁሉም ቦታ የመሉ ናቸው የሚል ትምህርት የላትም። እንደዚህ የሚል ትምህርት የላትም። ነገር ግን አሁን ሚሉና እንደጠየቀችን እንዴት ነው ለምሳሌ ቅዱሳን እኔ እዚህ አዲስ አበባ ነው ያለሁት፣ እሷ ሌላ ቦታ ልትሆን ትችላለች፣ ዋዴ ሌላ ቦታ፣ ሰዎች ብቻ ዓለም ላይ የተለያየ ቦታ ላይ ሰዎች ይኖራሉ። እንዴት ነው ሊያውቁ የሚችሉት ከተባለ በምንድነው? በመንፈስ ቅዱስ ነው። በቃ ሌላ ምንም እንትን የለው። ትናንትናም ስናነሳ ነበር። ለምሳሌ የት ነበር የዮሐንስ ራእይን ሚሎና ሚቢ እየሰማሽኝ ከሆነ አንዴ ለምሳሌ ያክል ማለት ነው እየሰማ ኦኬ የዮሐንስ ራእይ ምዕራፍ 5 ላይ አንድ ኃይለ ቃል እንመለከታለን። እሱ ምንድነው ከተባለ ዮሐንስ እንግዲህ በራእይ ነው የሚያየው። ቁጥር 12 ላይ በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብን፣ ብርታትም፣ ክብር፣ ምስጋናም በረከትም ሊቀበል ይገባዋል አሉ። ቁጥር 13 ላይ አንድ ወሳኝ ቃል አለ። ምን ይላል? በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል ዮሐንስ። ኦኬ ፍጥረታት በሙሉ ሰማይና ምድር ውስጥ ሁሉም ፍጥረታት ለበጉ ለእግዚአብሔርና ለበጉ ወይ ደግሞ ለአብና ለወልድ አምልኮን ሲያቀርቡ ማን? ዮሐንስ ሰማ። ሚሎና እዚህ ጋር ልጠይቅሽ፣ ዮሐንስ በባህሪው ፍጡር ነው አይደል? አዎ። በጣም ጥሩ። ዮሐንስ በባህሪው ፍጡር ከሆነ ፍጡር የሆነ አካል የፍጥረት ሁሉ ለእግዚአብሔር የሚያቀርበውን ጸሎት መስማት ይችላል በባህሪው? አይችልም። ዮሐንስ ግን እዚህ ጋር ሰማሁ እያለ ነው አይደል? የፍጥረትን ሁሉ ጸሎት እንዴት አወቀ ከተባለ አሁን እዚህ ጋር በምንድነው ገና ዮሐንስ ራእይ ምዕራፍ 1 ስትመለከቺ በጌታ ቀን በመንፈስ ነበርኩ ብሎ ነው የሚናገረው። which means ምንድነው? በመንፈስ ቅዱስ ነው አሁን እዚህ ጋር ዮሐንስ ያወቀው። ይሄን እንዴት ሰማ ዮሐንስ? አሁን በስጋው ያውን እኛ መቼም ልናብራራ አንችልም። ዮሐንስ እንዴት አወቀ ሲባል በምን? በመንፈስ ቅዱስ። ኦኬ ለዛ ነው እመቤታችን አሁን ቅድስት ሆይ ለምኝልን የሚሉ ብዙ ክርስቲያኖች አሉ። ይሄን እመቤታችን እንዴት ነው ልሰማ የምትችለው? ይሄ መንፈስ ባይዘው ክርስትናው ላይ ጋይስ እያንዳንዱ አሁን ለምሳሌ የመንፈሳዊ ዓለሙን አሰራር አለ አይደለ? እያንዳንዱን ነገር ብሬክዳውን ካላብራራን እንዲህ ካላልን አይባልም። እያንዳንዱ ዲቴል አይደለ? ለምሳሌ እዚህ ፖይንት ላይ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ ዮሐንስ ራእይ ምዕራፍ 8 ላይ ስትመለከቱ የቅዱሳን ሁሉ ጸሎት ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ለምሳሌ ሜሎና ኦር ሌሎች የትኛውም ሰው ጸሎት ሲጸልይ ለምሳሌ አባታችን ሆይ ብለን ስንጸልይ ወደ እግዚአብሔር የሚወጣው ቃሉ ነው። እስቲ ራሳችሁን ጠይቁ። ኦኬ ወደ እግዚአብሔር ዙፋን የሚሄደው ለምሳሌ ቅዱሳን መላእክት ናቸው ጸሎት የሚያሳርጉት መጽሐፍ ቅዱስ ይናገራል። ቃሉ ነው። ለምሳሌ አባታችን ነው ስንል አለ ባለ ታለ ችን ሆይ የሚለው ቃሉ ነው። እንደ ፊደል ወደ ሰማይ የሚያደርገው ምንድነው? ጸሎታችን አረገ ኦራውን ቅዱሳን መላእክት ራሱ ጸሎትን ላሳርግ መጣው ሲባል ምንድነው? ቃሉ ነው የሚያደርገው? ምኑ ነው የሚያደርገው? ይሄ ባይዘው የስፒሪቹዋል ዓለም አሰራር ነው። እያንዳንዱን ነገር ብሬክዳውን አድርገን እኛ ክርስቲያኖችን መልሳችን ነው። መጽሐፍ ቅዱስ ላይ ከእመቤታችንም ጋር በተገናኘ ሰው እመቤታችንን ቅድስት ሆይ ለምኝልን እያለ ሲጸልይ በምንድነው የምታውቀው ከተባለ በመንፈስ ቅዱስ ኃይል ነው። እግዚአብሔር የሕያዋን አምላክ ነው። ኦኬ እንኳን እመቤታችን የሰማይና የምድር ንግስት ናት። ያው ዳዊት በመዝሙሩ እንደሚላት አይደል? ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቀመጣለች እንደሚል እመቤታችን የሰማይም የምድርም ንግስት ናት። እንኳን እመቤታችን አይደለችም ሌሎችም ቅዱሳን አማላጅነታቸውን ስንጠይቅ እንዴት ነው የሚሰሙት? እንዴት ነው የሚያውቁት ከተባለ በመንፈስ ቅዱስ አሰራር ነው። የስፒሪቹዋል ዓለም አሰራር ወይ ደግሞ በሰማይ ያለውን አሰራር ማንም ሰው እንደ ፊዚክስ እና እንደ ካልኩሌሽን ኦኬ ኢዝ ኢኳልስ ኤምሲ ስኩዌር እንደዛ ካልኩሌት አድርጎ ብሬክዳውን አያደርግም። ኦኬ በምንድነው የሚሰራው? በመንፈስ ቅዱስ አሰራር። ይሄ ነገር ደግሞ መጽሐፍ ቅዱስ ሲሆን አይተናል። ስለዚህ መልሳችን ምንድነው? እህታችን ሜሉና እመቤታችን በሁሉ ቦታ ተገኝታ አይደለም። ኦኬ ዮሐንስ የፍጥረትን ሁሉ ጸሎት የሰማው በሁሉም ቦታ ተገኝቶ አይደለም።
አንድ ቦታ ቁጭ ብሎ መንፈስ ቅዱስ እንዲሰማ አደረገው። ሰማሁ ነው የሚለው። እመቤታችን ለምኝልን ብለን ኦኬ ጥያቄ ስናቀርብላት ወደ ልጅሽ ለምኝልን አግዢ ብለን ስንጠይቅ እመቤታችንን እገዛዋን ስንጠይቃት እርዳታዋን ስንጠይቅ ከዛ ምልጃዋን ስንጠይቅ እንዴት ትሰማለች ካለ በመንፈስ ቅዱስ። ለምን መሰለሽ የቤተክርስቲያንን ኮንሰፕት መረዳት ያስፈልጋል። ኦኬ ቤተክርስቲያን ሲባል ሚሉና እመቤታችን አሁንም አሰምርበታለሁ በሁሉም ቦታ ተገኝታ አይደለም። ነገር ግን በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። በመንፈስ ቅዱስ ኃይል ኦኬ ይሄ ሊሰመርበት ይገባል። የቤተክርስቲያንን ኮንሰፕት መረዳት ያስፈልጋል። ኦኬ ቤተክርስቲያን ጌታችን ኢየሱስ የቤተክርስቲያን ራስ ነው። ራስ የምን የቤተክርስቲያን ራስ። ቤተክርስቲያን የምትባለው ደግሞ የክርስቲያኖች ወይ ደግሞ የክርስቲያኖች ጉባኤ ወይ ደግሞ የክርስቲያኖች ህብረት የምትባለው ቤተክርስቲያን ምንድናት ከተባለ በሰማይ ሩጫችንን ያልጨረስን። አሁን ለምሳሌ እኔና አንቺ ሚሊዮን ሩጫችን አልጨረስን። ዮሐድ አንተሽ እዚህ ጋር ቃላብ አለ ናቱ አለ። እኛ አሁን ሩጫችንን አልጨረስን። ምን ላይ ነን? ሩጫ ላይ ነን። ሩጫችንን ጨረስን የሚባለው ምንድነው? ወደ ጌታ ስንሄድ ነው። ኦኬ ሩጫችንን የጨረስን ክርስቲያኖች እና በሰማይ ደግሞ ሩጫቸውን ያልጨረስን እኛ ክርስቲያኖች አለን። በሰማይ ደግሞ ሩጫቸውን የጨረሱ ክርስቲያኖች አሉ ከጌታ ጋር። የሁለቱ ህብረት ነው። ኦኬ እኔም በዚህ ቤተክርስቲያን ውስጥ ብልት ነኝ ወይ ደግሞ አካል ነኝ ማለት ነው። ቤተክርስቲያን የክርስቶስ አካል ቦዲው ናት። እዛ ቤተክርስቲያን ውስጥ ደግሞ እኛ ብልቶች ነን። እኔም አካል ነኝ፣ እኔም ብልት ነኝ። ቦዲ እንደማለት ነው፣ ብራንች እንደማለት ነው። እመቤታችንም ደግሞ እመቤታችን በሰማይ የምትሆን እመቤታችንም በቤተክርስቲያን ውስጥ ብልት ናት። ቅዱስ ጳውሎስም ቅዱስ ዮሐንስም ቅዱስ ጴጥሮስም ሁሉ። ስለዚህ ማን ነው የሚያጋጥመን? ማን ነው የሚያገናኝን ከተባለ በመካከላችን ያለው ነው ስፒሪቹዋሉ ዓለም ላይ በሰማይና በምድር ያሉትን የሚያጋጥመን ማን ነው? ሕያው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ለዛ ነው ቆላሲስ ላይ መሰለኝ ካልተሳሳትኩ በሰማይና በምድር ያሉትን አጋጥሟል ይላል። ኦኬ አንድ አድርጓል ጌታ። ስለዚህ እኔም ቤተክርስቲያን ውስጥ ነኝ፣ እመቤታችን ቤተክርስቲያን ውስጥ ናት። ማን ነው አንድ የሚያደርገን? ማን ነው በመካከላችን ያለውን ግንኙነት የሚያጠነክረው? ማን ነው ኢንተራክሽን እንዲኖረን የሚያደርገን ከሌሎቹም ቅዱሳን ጋር ከጌታ ጋር ካሉ ቅዱሳን ጋር ከተባለ ማን ነው? ጌታችን ኢየሱስ። ስለዚህ ከዚህ አንፃር ነው የቤተክርስቲያንን ኮንሰፕት መረዳት ያስፈልጋል። ነገር ግን እመቤታችን አግዢን፣ እርጂን፣ አማልጂን ብለን ስንጠይቃት በሁሉ ቦታ ሆና አይደለም፣ በሁሉ ቦታ የመላች ሆና አይደለም። ይሄ ሊሰመርበት በባህሪው በሁሉ ቦታ የመላ ማን ነው? እግዚአብሔር አምላክና እግዚአብሔር አምላክ ብቻ ነው። ነገር ግን እግዚአብሔር ይገልጥላቸዋል ለቅዱሳን። ይህንን ነገር መረዳት ያስፈልጋል የሚሉ ነው። እሺ ጋር አመሰግናለሁ። ቃሉት ያሰማልን። አዎ እመቤታችንማ በሁሉም ቦታ አትገኝም። ተው እንጂ እናንተ ሰዎች እመቤታችን በሁሉም ቦታ ትገኛለች የሚል የቤተክርስቲያን ትምህርት የት ነው የተማራችሁት? ያ ጋዲ ይሄ ነገር ጥያቄ የፈጠረብን እንዴት ነው የሆነ ንጽጽር ሲሰራ ፕሮቴስታንቶች እመቤታችን ቅድስት ድንግል ማርያም ሙሉ ናት ብለው ያምናሉ። ለዛም ነው ያኔ ቤዛ ምናምን በሚለው ግጭት የተነሳ ጊዜ ሙሉ ናት ብለው ያምናሉና የአምላክን ቦታ ይሰጧታል ምናምን በሚለው ነበር ያ ጥያቄ የተነሳውና ከዛ አንፃር የኛ ልጆች ምናምን እንደዚህ ጓደኞቼ ማለት እህቶቼ ግራ ስለተጋባን ያነሳ ነው። ጸጋ እግዚአብሔር ነው። እመቤታችን ጸጋን የተመላሽ ናት። እግዚአብሔር በሰጣት ጸጋ እነዚህ ልጆቿ የሚጠይቋትን ነገር እገዛም ሆነ እርዳታ ምናምን ነገር ለመና እየተቀበለች በልጇ ፊት ታቀርባለች። ይሄን አሁን እንዴት ነው እስቲ ጋዲ አብራራው። ለምሳሌ እሺ አንተ እዚህ ያል ከዛ እሱን ትይዝና ከዛ ያንተ ቀጥለ ይሄ ስፒሪቹዋል አለማሰራር ነው። እያንዳንዱ ነገር ክርስትና ላይ ካልተብራራ አይባልምና እመቤታችን በሁሉም ቦታ የመላሽ ናት፣ መላእክት ራሱ በሁሉም ቦታ የመላሽ ናት የሚል ትምህርት የለም። የቤተክርስቲያን ትምህርት አይደለም። በሁሉም ቦታ የመላሽ ሲባል እግዚአብሔር ባይተው ስለ ምድር ብቻ አይደለም የምናወራው። ብዙ ዓለማት አሉ እኛም ማናቃቸው ገና ለወደፊቱ እንደርስባቸው ብዙ ዓለማት አሉ። እግዚአብሔር በአንዴ ሁሉም ቦታ የመላ ነው። በአንዴ ሁሉም ልብ ውስጥ እያንዳንዱ ሰው ልብና ኩላሊትን እመረምራለሁ ሲል እግዚአብሔር አምላክ ኤቭሪዋን በልብ ውስጥ የሚያስበውን የሚለውን ነገር በባህሪው የሚያውቀው ማነው? እግዚአብሔር አምላክ ነው። ሁሉም ቦታ የሞላ ነው። ሁሉን አዋቂ ነው እግዚአብሔር አምላክ። ቅዱሳን ግን ከእግዚአብሔር ጸጋ ተካፋይ ናቸው። ኦኬ እግዚአብሔር ከሚሰጣቸው ጸጋ ከዛ ተካፋይ ናቸው። እሱ በሰጣቸው ጸጋ ነው ይህንን ነገር የሚያደርጉት። ኦኬ የእግዚአብሔርን ጸጋ ደግሞ ማንም ሊገድቡ አይችልም። እግዚአብሔር ሆይ እንደው ለእመቤታችን ይሄን ያክል ስጣት እንዲስጣት ይባል። እግዚአብሔር ጸጋውን የሚገድብ ማምላክ አይደለምና ከዛ አንፃር ነው የምንመለከተው ሚሉና